ጸሎት ለመጸለይ መጀመሪያ እግዚአብሔር አለ ብሎ ማመን ያስፈልጋል። እግዚአብሔር አለ፣ ከዛ እግዚአብሔር ይሰማል፣ ሰምቶ ደግሞ ይመልሳል የሚለውን መሰረታዊ አሳምፕሽንስ ናቸው። እነዚህ አሳምፕሽንስ ናቸው። እግዚአብሔር አለ፣ እግዚአብሔር ጸሎት ይሰማል፣ እግዚአብሔር ይመልሳል። ይሄንን ማስቀመጥ ያለብን ምንድነው? እነዚህ ንጽረተ ዓለም ወርልድ ቪው የሚባሉ ነገሮች አሉ እና 5 አይነት ናቸው። ወርልድ ቪው እግዚአብሔርን በተመለከተ ያሉት አንደኛው ኤቲዝም ነው። ኤቲዝም እግዚአብሔር የለም፣ ጸሎትም አይሰማም፣ ጸሎትም አይመልስም፣ he does not exist የሚል አስተምህሮ ነው። ወርልድ ቪው ነው አንድ። ሁለተኛው ዴይዝም ይባላል። ዴይዝም ደግሞ ማለት እግዚአብሔር አለ፣ ይህንን ፍጥረት ፈጥሯል፣ ሁሉን ነገር ፈጥሯል፣ አዘጋጅቶ ፈጥሮ ግን በፊዚክስ በኬሚስትሪ ህግ እንዲተዳደር ትቶታል። ጣልቃ አያገባውም። በቃ አንድ ጊዜ አዘጋጅቶ ለቆታል። ከዛ በኋላ በፊዚክስ በኬሚስትሪ ህግ ይተዳደራል። እሱ ጸሎትን ሰምቶ ጣልቃ ገብቶ እንደዚህ ብሎ የለም። ዴይዝም ማለት ይሄ ነው። ሶስተኛው ወርልድ ቪው ፓንቴይዝም ይባላል። ፓንቴይዝም ደግሞ ማለት እግዚአብሔር አለ፣ አዎ፣ ግን የሆነ ዙፋን ላይ የተቀመጠ ሰባተኛው ዙፋን ላይ እንዲህ ያለ ሰማይ ላይ ያለ ሳይሆን ዩኒቨርስ ነው እግዚአብሔር ራሱ። ዩኒቨርስ እግዚአብሔር ነው ብሎ የሚያምን ነው። አሁን ለምሳሌ ሴክሬት ምናምን የሚባሉ መጽሐፍቶች አሉ አይደለም፣ ትምህርቶች፣ እነሱ መሰረት የሚያደርጉት ፓንቴይዝም ላይ ነው። ስለዚህ ከዩኒቨርስ ይሰጥሻል፣ ዩኒቨርስ ያዘጋጅልሻል፣ ዩኒቨርስ እንዲልሻል የሚሉት በዚህ ፓንቴይዝም በሚባለው ወርልድ ቪው ላይ ተመስርተው ነው። አራተኛው ፖሊቴይዝም ነው። ፖሊቴይዝም ደግሞ አምላክ አለ ግን ብዙ ናቸው። አሁን በሂንዱይዝም ህንዶችን አይተሻለ፣ የትምህርት አምላክ ለብቻው፣ የፍቅር አምላክ ለብቻው፣ የቢዝነስ አምላክ ለብቻው፣ የተለያዩ አማልክት አሉ፣ አምላኮች አሉ፣ አንድ አይደለም የሚል ደግሞ ፖሊቴይዝም ነው። ከዛ የመጨረሻ ሞኖቴይዝም። ሞኖቴይዝም ደግሞ እግዚአብሔር አለ፣ እግዚአብሔርም አንድ ነው። ጁዳይዝም፣ ክርስቲያኒቲ፣ ኢስላም እነዚህ ሞኖቴይስቲክ ሪሊጅንስ ነው የሚባሉት። አንድ ነው፣ ወይም ደግሞ አብርሃሚክ ሪሊጅንስም ይባላሉ። አሁን እነዚህን አስቀምጥም። በኤቲዝም አንስማማም እግዚአብሔር የለም ስለሚል፣ በዴይዝም አንስማማም ትቶታል ስለሚል፣ በፓንቴይዝም አንስማማም ዩኒቨርስ ነው ስለሚል፣ በፖሊቴይዝም አንስማማም ብዙ አምላክ አለ ብለን ስለማናምን፣ ነገር ግን በሞኖቴይዝም እናምናለን። አንድ አምላክ አለ፣ አንድ እግዚአብሔር አለ። ይሄን ካስቀመጥን በኋላ አሁን ደግሞ 2 ኮንሰፕቶች አሉ። ከዛ ወደ ጸሎት እመጣለሁ። 2 ኮንሰፕቶች ምንድን ናቸው? አንደኛው ትራንሰንደንስ ይባላል። እግዚአብሔር ትራንሰንደንት ነው ይባላል። ምን ማለት ነው? ምጡቅ ነው። እዚህ ምድር ላይ የሚካሄዱ ነገሮች እሱን አፌክት አያደርጉትም። ወዳጄነ ጸለየ አልጸለየ፣ እሳት ተነሳ፣ ምድር ተንቀጠቀጠ፣ መንግስት ተገለበጠ፣ እሱ ትራንሰንደንት ነው፣ ምጡቅ ነው። ስለዚህ አንዱ እሱ ነው፣ ትራንሰንደንት ነው። አት ዘ ሴም ታይም ኢማነንት ነው። እኛ ጋር ደግሞ አለ፣ በእኔና ባንቺ መካከል አለ። ጠዋት ስታስብ የነበረውን ነገር ያውቃል። የፀጉርሽ ዘለላዎች ስንት እንደሆኑ ያውቃል። የሚያስጨንቅሽን ነገር ያውቃል። ጸሎትን ይሰማል። በእኔና ባንቺ መካከል አለ። ይሄ ደግሞ ኢማነንስ ኦፍ ያኛው ትራንሰንደንስ ኦፍ ጋድ ነው። ይሄ ደግሞ ኢማነንስ ኦፍ ጋድ ነው የሚባለው። ትራንሰንደንስ ኦፍ ጋድ፣ ኢማነንስ ኦፍ ጋድ ይባላል። ስለዚህ አሁን እኛ በምን ተስማማን? እግዚአብሔር አለ፣ አንድ አምላክ ነው፣ የሚወደን አምላክ ነው፣ የሚያስብልን አምላክ ነው። ሂ ኬርስ፣ ግድ ይለዋል። ስለዚህ ጸሎትን ይሰማል፣ ይመልሳል። ስለዚህ ጸሎት ምንድን ነው? ከዚህ ከሚወደን አምላክ ጋር የምናደርገው ኮንቨርሴሽን ነው። ከእሱ ጋር የምንነጋገረው ንግግር እሱ ጸሎት ነው። እሺ፣ አሁን ጸሎት 4 አይነት ነው። ጸሎት ደግሞ 4 አይነት ነው። አንደኛው ሪፔንተንስ የሚባለው ነው። ሪፔንተንስ የሚባለው ንስሐ መግባት፣
ላጠፋሁት ነገር፣ ለተናገርኩት ነገር፣ ለተሳሳትኳቸው ስህተቶች በድያለሁ፣ አይ ዋዝ ሮንግ፣ አጥፍቻለሁ፣ ይቅር በለኝ ብዬ የምጸልየው ጸሎት ሪፔንተንስ ነው። ሁለተኛው ፔቲሽን ነው። ፔቲሽን ደግሞ የምናስገባው እግዚአብሔር ይሄን አድርግልኝ፣ ይሄን አድርግልኝ፣ ልክ እንደ አባታችን እንደ አምላካችን ይሄን እንድታደርግልኝ ይፈልጋለሁ፣ ይሄን እንድታደርግልኝ ይፈልጋለሁ ብለን የምንለው ደግሞ እሱ ደግሞ ፔቲሽን ነው። ስለዚህ ፔቲሽን መጠየቅ ነው። እንጠይቃለን፣ ያደርግልናል። ሶስተኛው ኢንተርሴሽን ነው። ኢንተርሴሽን ማለት እኔ ለአንቺ ኢንተርሲድ አደርጋለሁ፣ እኔ ለአንቺ እጸልያለሁ፣ ከዛ ደግሞ አንቺ ለእኔ ትጸልይልኛለሽ። ይሄ ደግሞ ምልጃ ነው። ኢንተርሴሽን የሚባለው ደግሞ ይሄ ነው። አራተኛው ታንክስጊቪንግ ነው። ታንክስጊቪንግ ስላደረገልን ነገሮች የምናመሰግንበት፣ ይሄን አድርገህልኛል፣ ይሄን ሰርተህልኛል፣ ይሄ ሆኖልኛል ብለን ደግሞ የምናደርገው እሱ ታንክስጊቪንግ ነው። እነዚህ አራት ናቸው መሰረታዊያኖቹ። ወርሺፕን ከጨመርሽ ግን አምልኮን ደግሞ ከጨመርሽ ስላደረገልኝ አይደለም፣ ስለ እሱነቱ ብቅ ስለ ቅዱስነቱ ስለ ማንነቱ የምሰጠው ሪስፖንስ ነው። ስግደት፣ አምልኮ፣ ዝማሬ፣ ይሄ ደግሞ ወርሺፕ እና ጸሎት ከእግዚአብሔር ጋር ፌሎሺፕ ማድረግ ነው። ከእግዚአብሔር ጋር ህብረት ማድረግ ነው። በጣም ውብ የሆነ በጣም አስደናቂ ነገር ነው ጸሎት። እግዚአብሔር ጸሎት ይሰማል፣ በጣም ይመልሳል። ግን ሰዎች ማወቅ ያለባቸው ጸሎትን ሲመልስ ታይሚንግ አለው፣ የሚመልስበት ቀን አለው። ዛሬ ጸልዬ በሳምንት ካልሆነልኝ በወር ካልሆነልኝ ዲስከሬጅ መሆን የለብንም። ይሰማል ይሰማል ይሰማል። ከዛ መልሱን የሚሰጥበት ቀን አለው፣ ጊዜ አለው እና ያችን ጊዜ ማወቅ ደግሞ በጣም ያስፈልጋል እና በጣም ጸሎትን የሚሰማ ጸሎትን የሚመልስ የቅርብ ወዳጅ በጣም ነው የምወደው። እኔ ጸሎት በጣም እወዳለሁ እና ከዛ ደግሞ ለብቻ ደግሞ በሱ ፊት ደግሞ ዝም ብሎ መቀመጥ፣ ከሱ ማዳመጥ፣ ፈቃዱ ፈቃድሽን እንዲወርሰው፣ ሀሳቡ ሀሳብሽን እንዲወርሰው በሱ ፊት ደግሞ ቁጭ ብለሽ ደግሞ የምታሳልፊው ጊዜ አለ። ስለዚህ ጸሎት በጣም ድንቅ ነገር ነው።